በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 16 በዚች ቀን የመላእክት አለቃ የመልአኩ ቅዱስ ገብርኤል የበዓሉ መታሰቢያ ነው። እርሱም በባቢሎን ሀገር ከነደደ እሳት ውስጥ በጨመሯቸው ጊዜ አናንያን፣ አዛርያን፣ ሚሳኤልን ያዳናቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። በዚች ቀን ከካህናት ወገን የሆነ የሀገሩ ቡሩክልስ ኤጲስቆጶስ ቅዱስ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የከበሩ ናቸው። ከነሱ ከገንዘባቸው ለድሆችና ለችግሮች ይሰጡ ነበር። ወላጆችን ባረፈ ጊዜ የተወሰኑትን ገንዘብ ወስዶ ቤተክርስቲያንን ሰራ። ዳግመኛም የእንግዳ ቤትን ሰራ። በውስጡም መጻተኞችና በሽተኞችን ሰብስቦ የሚያገለግላቸው ሆነ። የሚሹትንም ሁሉ ያቀርባቸዋል። በዚህም ወራት ወደ እርሱ አንድ መነኩሴ መጣ። የምንኩስናውም ስራ አመሰገነለት፣ ክብሩንም ገለጠለት። ያ መነኩሴ ከሄደ በኋላ ገንዘቡን ሁሉ ለድሆች ሰጥቶ አባ ዳንኤል ለአስቄጥስ ገዳም አበምኔት ሆኖ በነበረበት ወራት ወደ አስቄጥስ ሄዶ በአባ ዳንኤል ዘንድ ምንኩስና በዋሻ ውስጥ መነኮሰ። በዋሻ ውስጥም ብቻውን ሆኖ ታላቅ ተጋድሎን ተጋደለ። ስለ መልካም ተጋድሎም ሰይጣን ቀኑበት። ብዙ ዘመንም ታሞን ከኖረ በኋላ በደዌ መቅሰፍት ቀጸፉት። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ፈወሰውና ኃይለኛ ጽኑ አደረገው። በእግዚአብሔር ፍቃድ ቡሩልስ በሚባል ሀገር ላይ ኤጲስቆጶሳት ተሾመ። በዘመኑ በሀገሩ ውስጥ ብዙ ኑፋቄ ነበር። ከእርሱም እንክርዳዱን ከስንዴ መካከል ይነጥቅ ዘንድ ብዙ ድካምን ደከመ። ከላይኛ ግብጽ የሆነ አንድ ሰው ነበር። ብዙ ነገርም ይቀበል ነበር። የመላእክት አለቃ ሚካኤል ምስጢር ይገልጥለታል በማለት እርሱ ብዙ ሰዎችን አሳታቸው። ይህንን ባወቀ ጊዜ ይዘው ይገርፉት ዘንድ አዘዘ። ስህተቱንም አመነ። ከሀገሩም አሳደዱት። የነቢይን ማቆም ይታየኛል ብዙ ምስጢራትን ይገልጥልኛል የሚል ሌላ ሰው ነበር። ብዙዎችም ተከተሉ። እርሱም አሳድደው ትምህርቱን አጠፋ። መጻሕፍቱንም ቀደደ። የሳቱትንም ወደ ቀናች ሃይማኖት መለሳቸው። ይህ አባ ዮሐንስ መሳዩትን ለማረት በሚቀድስ ጊዜ ፊቱ እሳት ይሆናል። ስጋውን ከእሳት ማንደጃ ውስጥ እንደወጣ ይሆናል። እንባውንም እንደ ዝናብ ይዘንባል። የመላእክት ሰራዊት በመሠዊያው ዙሪያ በግልጥ ያሳያቸዋልና። ህብስቱንም በሚፈትትበት ጊዜ ሶስቱን የመፍተቻ ምስጋናዎች አንብቦ ጽዋውን ሲባርከው እንደ ፍም የጋለ ሆኖ ጽዋውን ያገኘዋል። ከዚህም በኋላ በዘመኑ በቀን ከበደሉ በኋላ በአንድ ቀን ሁለተኛ የሚቆርቡ ክፉዎች ሰዎች ተነሱ። አስተማራቸው፣ ገሰጻቸውም፣ ግን አልተመለሱም። ዳግመኛ ወገዛቸው። ባልተመለሱም ጊዜ ስለ እሳቸው ጌታን ለምነው እሳትም ከሰማይ ወርዶ አቃጠላቸው። አለቃቸውን አቃጠለው። የቀሩትንም ይህንን አይተው እጅግ ፈሩ። ተጸጽተውም ወደ ቀናች ሃይማኖት ተመለሱ። ከዚህም በኋላ ከዚህ ከኃላፊው ዓለም እግዚአብሔር ሊያስፈራቸው በወደደ ጊዜ ቅዱስ አባ እንጦስንና አባ መቃርስን ወደ እርሱ ላካቸው። እነርሱም ዕረፍቱ እንደደረሰ አሳደዱት። ሕዝቡን ሰብስቦ ሕግና ስርዓቴን እንዲጠብቁ እርስ በርሳቸው ይፋቀሩ ዘንድ በቀናች ሃይማኖት እንዲጸኑ አዘዛቸው። ከዚህ በኋላም በመኝታቸው ላይ ጋደም ብሎ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፍ መላእክት እያሳሰቡ በችግር ጊዜ ባቀረቡልህ ምስጋና ተገበር። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳት ላይ የምንሰበስበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅ ብራና ደምጦ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።